አንድ ነገር ይሆነኛል ያዋጣኛል ብለህ ትጀምራለህ። እሱን ከግብ ሳታደርስ ሌላ ደግሞ ትጀምራለህ። እሱንም ማቆመት ሌላ ትፈልጋለህ። በዚህ አይነት ሁኔታ ለምን ያህል ዓመታት ነው? እስኪ ኮመንት ላይ አስቀምጥልኝ። ችግሩ ምናልባት ያንተ ብቻ ሳይሆን የጊዜውም ጭምር ነው። አሁን ያለንበት ጊዜ ከየትኛውም ዘመን በላይ ያለንን ነገር እንድናቆምና ሌላ ደግሞ እንድንፈልግ፣ አሁንም እሱን አቁመን ሌላ ደግሞ ለመያዝ እንድንሞክር ያስገድደናል። ታዲያ ግን እውነተኛ ስኬት ያለው ከዚህ በተቃራኒው ነው። በአንድ ነገር ላይ ለዓመታት ረግቶ መቆየትን ይጠይቃል። ጃፓኖች እንደሚሉት ሀብት ገነባው በጽናት ዛፍ ላይ ነው። ከሆኑ ዓመታት በፊት እኔም በጣም ይቸገርበት የነበረው ባህሪ ይሄ ባህሪ ነበር። አንድ ስራ ጀምራለሁ፣ እሱን ከግብ ሳላደርስ ሌላ ደግሞ ለመጀመር እጥራለሁ። የያዝኩትን ነገር በቅጡ እንኳን ሳልጨብጥ ሌላ ለመያዝ ሞክራለሁ። ታዲያ እንደለመድኩት አንድ ቀን ላይ ለእናቴ አዲስ ልጀምር ስላሰብኩት ስራ ቁጭ ብዬ ነገርኳት። በዚህ ሰዓት ላይ ናስቲ አጠገቤ ተቀመጣለችኝና ምን አለችኝ መሰላችሁ? የኔ ልጅ ለጸሎት እንኳን አልመቻልከኝ እኮ ይሄን ልጅ የጀመረውን ነገር ባርክለት፣ መንገዱን አቃናለት ብዬ ጸልዬ ቀና ስል አንተ ቦታ ቀይረሃል። ለፈጣሪም እኮ አልመቻልከኝ፣ እኔም እንዴት ጸሎቴ ይሰማ? ኧረ እባክህ የኔ ልጅ ልብ ግዛ ያለችኝን አረሳው። ከዛ በኋላም በህይወቴ የተረዳሁት ነገር ለካ በረከትም የሚመጣው በቆይታ ውስጥ ነው። ስለዚህ እናንተም በአንድ ነገር ጸንታችሁ ረክታችሁ በመቆየት በረከት በበረከት እንድትሞሉ የሚያግዟችሁን ሀሳቦች አካፍላችኋለሁ። ይሄንን ጀምሮ የማቆም ባህሪያችሁን ከዛሬ ጀምሮ አቆማችሁ ጀምራችሁ መጨረስ ትጀምራላችሁ። በቀጥታ ወደ ሀሳቦቹ እንሄዳለን። ከዛ በፊት ግን ቪዲዮውን ላይክ አድርጋችሁ ብትጀምሩት ብዙ ሰዎች ጋር እንድንደርስ ያግዘናል። ከዛ ባለፈ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አስታውሱ። እንደምናየው ከሆነ ቻናላችን ላይ ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምትመለከቱን። ከ80% በላይ የሚሆነው ሰው ሰብስክራይብ ሳያደርግ ቪዲዮን ይመለከታል። ለእኛ ደግሞ ሰብስክራይብ አድርጋችሁ ብትመለከቱ ይጠቅመናል፣ ብዙ ሰዎች ጋር እንድንዳረስም ያግዘናል። ስለዚህ ወደ ሀሳቦቹ እንሄዳለን። እናንተም ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ይህም ባህሪ ለማቆም የሚያግዛችሁ የመጀመሪያው ነገር ያለፈውን መገምገም ነው። እዚህ ጋር ሁለት ነገሮች እናነሳለን። የመጀመሪያው ይሄ ባህሪ ምን ጎዳችሁ ወይም ምን አሳጣችሁ፣ ሁለተኛው ደግሞ ይሄ ባህሪ ባይኖራችሁ ኖሮ ምን ታገኙ ነበር። ሁለቱንም እንመለከታለን። እዚሁ ጋር ሌላው የምነግራችሁ ነገር የዚህ ቪዲዮ አጠር ያለች ኖትና ጥያቄዎቹን ያካተተ ፒዲኤፍ ቴሌግራም ቻናላችን ላይ አስቀምጬላችኋለሁ። ሊንኩን ደግሞ ዲስክሪፕሽን ላይ ማግኘት ትችላላችሁ። ስለዚህ ወደ ሀሳቦቹ እንሂድ። የመጀመሪያው እንግዲህ ጉዳቱን መመልከት ነው። ይሄ ባህሪ እስከዛሬ ከእናንተ ጋር በመቆየቱ ምንድን ነው ያጣችሁት? አንድ ነገር ትጀምራላችሁ፣ ወደ ሌላ ትሄዳላችሁ፣ ነካክታችሁ ትተዋላችሁ፣ ጀምራችሁ አትጨርሱም። እስከዛሬ ይሄ ባህሪ ምን አሳጣችሁ? ከዚህ በፊት የጀመራችሁትን ነገር በማቆማችሁ ምንድነው የጎደላችሁ? ምንድነው ማግኘት እየቻላችሁ ያላገኛችሁት ነገር? እስቲ ይሄንን ነገር ልብ ብላችሁ በደንብ አስቡት። ሁለተኛው ደግሞ ይሄ ባህሪ ባይኖራችሁ ኖሮ እስከዛሬ ምን ታገኙ ነበር? እናንተ ጀምራችሁ ያቆማችሁትን ነገር ሌሎች ሰዎች ቀጥለውት የት ደርሰዋል? ስለዚህ እናንተም ያ የጀመራችሁትን ነገር ብትቀጥሉት ኖሮ ያንን ታገኙ ነበር። ይሄ ነገር ምን ያደርጋችኋል? ይሄንን ባህሪ ለመቀየር እንድትወስኑ ያግዛችኋል። የሰው ልጅ ደግሞ የስኬቱ ደረጃ በቀጥታ ከምክንያቱ ጥንካሬ ጋር ይገናኛል። ስለዚህ አሁን ላይ ጉዳቱ ምን ነበር፣ ምን አሳጣችሁ፣ ምን ጎዳችሁ የሚለውን በደንብ አስቡት። ከዛ ባለፈ ደግሞ ይሄ ባህሪ ባይኖራችሁ ኖሮ የጀመራችሁትን ነገር ከግብ ማድረስ ብትችሉ፣ ጸንታችሁ ብትቆዩ ኖሮ እስከዛሬ ምን ታገኙ ነበር? ይህንን እያሰባችሁ ደግሞ ወደ ሁለተኛው ነው። ሁለተኛው አመለካከታችንን መቀየር ነው። ብዙ ጊዜ ይሄ ባህሪ እንዲኖረን የሚያደርገን ነገሮች ቶሎ እንዲሳኩ መፈለግ ነው። እነዛ ነገሮች ደግሞ ካልተሳኩ ሌላ ነገር እንጀምራለን ወይ ሌላ ነገር እንፈልጋለን። በተለይ ደግሞ አሁን ያለንበት ጊዜ የተለያዩ ሰዎች ጋር ውጤቱን ብቻ የምናያቸው፣ ምናልባትም ደግሞ ውስጥ ያለውን የሚከፈለውን ዋጋ ሳይሆን ከላይ የመጣውን ነገር ብቻ የምናይበት ጊዜ ላይ ነው ያለነው። በተለይ ደግሞ ሶሻል ሚዲያ ላይ ይሄ ነገር ይስተዋላል። ሰዎች ስኬታቸውን ያገኙትን ነገር ያሳያሉ። ታዲያ ደግሞ እኛ ውስጥ ያለውን ነገር አንመለከትም። መጨረሻ ላይ ያለችውን ፍሬም ውስጥ ወይም ካሜራ ላይ ያየነውን ነገር ብቻ እናይና እኛም ከራሳችን ብዙ እንጠብቃለን። ምናልባት ደግሞ ወጣቶች ከሆናችሁ እናንተ ብቻ ሳይሆን ቤተሰቦቻችሁ ከእናንተ ብዙ ነገር ይጠብቃሉ። ቶሎ ነገሮችን እንድታሳኩ የራሳችሁን ሕይወት ብቻ ሳይሆን የእነሱንም ሕይወት ሌሎች ወጣቶች እንደሚያደርጉት እንድትቀይሩ ያስገድዷቸዋል። በዚህ ሰዓት ላይ ከራሳችሁ እጅግ በጣም ብዙ ነገር ትጠብቃላችሁ። ስትጠብቁ ደግሞ በጣም በአጭር ጊዜ ነው። ከዛ በኋላ ያ ነገር አልሳካ ሲል ሌላ ነገር ደግሞ ለመጀመር ታስባላችሁ። ምናልባት የጀመራችሁትን ነገር ብትቀጥሉት ኖሮ ጊዜ ብትሰጡት ኖሮ እስካሁንም ብዙ ነገር
ታሳኩ፣ ብዙ ነገር ትቀይሩ ነበር። ሌላ ደግሞ ቶሎ ውጤት ይሰጠኛል ብላችሁ የምታስቡት ምናልባት በማስታወቂያ የሰማችሁት አንድ ነገር ይሆናል። እሱን ትጀምራላችሁ። እሱንም ደግሞ ጀምራችሁ ወደ ሌላ ማሰብ ትጀምራላችሁ። ምክንያቱም ባሰባችሁት ልክ ቶሎ ውጤቱን አይሰጣችሁም። ስለዚህ ይህንን ነገር ለማስተካከል የሚያግዛችሁን አንድ ብቻ ፎርሙላ ሰጣችኋለሁ። እቺን ፎርሙላ በደንብ ከተረዳችኋት ከዚህ በኋላ በዚህ አመል አትጎዱም። ህይወታችሁንም በትክክል መቀየር ትችላላችሁ። እቺ ፎርሙላ ምንድነች? ኤክስፔክቴሽን እና ሪያሊቲን ማስተካከል ነው። ኤክስፔክቴሽን ማለት እናንተ ከራሳችሁ የምትጠብቁት ነገር፣ ከህይወት የምትጠብቁት ነገር ይሆናል። ሪያሊቲ ማለት ደግሞ ያለው እውነት ማለት ነው። ስለዚህ ኤክስፔክቴሽን እና ሪያሊቲ ላይ እንጫወታለን ማለት ነው። የመጀመሪያው ነገር የጠበቃችሁት ነገር ወይም ኤክስፔክቴሽናችሁ በላይ ሪያሊቲው አሪፍ ከሆነ ምናልባት ስራ ከሆነ እንበልና ከዛ ስራ የጠበቃችሁት ነገር ብቻ ሳይሆን ከጠበቃችሁት በላይ እውነታው አሪፍ ሲሆን ወይም ደግሞ ስራ አስባችኋል የሆነ ነገር ለመስራት የሆነ ነገር ለማግኘት ጀመራችሁ። ታዲያ ግን ስራውን ስትጀምሩት ካሰባችሁት በላይ አሪፍ ቢሆን ያንን ስራ ታቆሙታላችሁ? ትቀጥሉታላችሁ እንጂ በፍጹም አታቆሙትም። ምክንያቱም ከጠበቃችሁት በላይ ነው። እንደጠበቃችሁት ቢሆን እንኳን ያንን ነገር ትቀጥሉታላችሁ። ምክንያቱም የጠበቁት ይሄ ነው፣ ያገኘሁትም ይሄ ነው። ልክ ይህንን ስታስተካክሉና የጠበቃችሁት ነገር ከእውነታው ጋር ሲመሳሰልላችሁ ወይም ከጠበቃችሁት በላይ አሪፍ ውጤት ስታመጡ ያንን ነገር መቀጠል ትችላላችሁ ማለት ነው። ታዲያ ግን ሁልጊዜም ግጭት የሚፈጠረው አንድን ነገር ትተን እንድንሄድ የሚያደርገን ነገር የጠበቅነው ነገር ከሪያሊቲው ሲበልጥና ወይም ደግሞ ሪያሊቲው ሲያንስ ነው። ብዙ ነገር ትጠብቃላችሁ፣ የምታገኙ ትንሽ ሲሆን ሌላ የተሻለ ነገር አለ ብላችሁ ሌላ ነገር ደግሞ ጠብቃችሁ ወደ ሌላ ስራ ትሄዳላችሁ። እሱን ደግሞ አቁማችሁ ወደ ሌላ ትሄዳላችሁ። ስለዚህ ትልቁ ጨዋታ ያለው ይህንን ኤክስፔክቴሽንና ሪያሊቲን እንዴት እናስተካክል ነው። የመጀመሪያው ነገር ኤክስፔክቴሽናችሁን መቀነስ ነው። ብዙ ሰዎች በአንድ ዓመት ሊያሳኩ የሚችሉትን ነገር እጅግ ያበዙታል። በዛ ምክንያት ያ ነገር አልሳካ ሲላቸው ትተው ለመሄድ ይፈልጋሉ። ስለዚህ የመጀመሪያው ነገር እኛ የምንጠብቀው ነገር ከእውነቱ አንጻር ምንድን ነው ብለን ራሳችንን መጠየቅ ያስፈልጋል። ያ ያሰባችሁት ነገር ይሳካል፣ ግን እኮ ጊዜ ይፈልጋል። 3 ወር፣ 4 ወር፣ 1 ዓመት፣ 2 ዓመት፣ 3 ዓመት፣ 5 ዓመት የሚፈልጉ ነገሮች ይሆናሉ ያሰባችኋቸው ነገሮች። ታዲያ ግን እናንተ በቶሎ ያንን ነገር ለማሳካት ትፈልጋላችሁ። ያ ደግሞ አልሆን ሲል ትቀይራላችሁ። ስለዚህ ጊዜ መስጠት ያለባችሁን ነገር ጊዜ መስጠት፣ ምናልባትም ከአንድ ስራ መጠበቅ ያለባችሁን ነገር መቀነስ ካለባችሁ ጊዜውን ብቻ ሳይሆን ከዚህ ስራ ሊገኝ የሚችለው በቃ እናንተ ያሰባችሁት ሳይሆን ካሰባችሁት በታች ሊሆን ይችላል። ምናልባት በዛ ስራ የሚከፈላችሁ ደሞዝ ይሆናል፣ የምታገኙት ትርፍ ይሆናል፣ አነስ ያለ ይሆንና እናንተ ከእውነቱ ጋር ትጋጫላችሁ። በቃ ሀብታም መሆን ትፈልጋላችሁ፣ ህይወታችሁን መቀየር፣ ከራሳችሁ አልፋችሁ ለቤተሰብ መትረፍ። ግን ያንን ሁሉ ብትፈልጉ እናንተ ኤክስፔክት ማድረጋችሁ ውጤቱን እውነታውን አይቀይረውም። ስለዚህ እናንተም ተረጋግታችሁ ህይወታችሁን መቀየር ከፈለጋችሁ ኤክስፔክቴሽናችሁን ማስተካከል፣ የምትጠብቁትን ነገር መቀየር ነው። ልክ ያንን ነገር ከቀየራችሁ ህይወታችሁ ላይ ደስተኛ ሆናችሁ የምትፈልጉት ሪያሊቲ ላይ ትደርሳላችሁ። የጀመራችሁትን ነገር ደግሞ ተረጋግታችሁ ጸንታችሁ መቆየት ትችላላችሁ። ስለዚህ የመጀመሪያው ነገር ኤክስፔክቴሽንን ማስተካከል ነው። ከዛ ባለፈ ደግሞ ሪያሊቲውን ወይም እውነታውን መቀልበስ ትችላላችሁ። እሱን ደግሞ እንዴት እንደምታደርጉ እንመለከታለን። ሪያሊቲውን ወይም እውነታውን ማስተካከል ላይ ስንመጣ ኤክስፔክቴሽናችሁን መቀየር አይጠበቅባችሁም። ያ ማለት የምትጠብቁትን ነገር መቀነስ አይጠበቅባችሁ። ነገር ግን ሪያሊቲ ላይ ወይም እውነታው ላይ እናንተ የምታደርጉትን ነገር ደግሞ መቀየር ይፈልጋል። አንዳንድ ጊዜ መጀመሪያ እንዳልኳችሁ ኤክስፔክቴሽናችን በጣም ሊበዛ ይችላል፣ ወይም ደግሞ ይሳካል፣ ግን ጊዜ የሚፈልግ ነገር ይሆናል። ይህን ነገር እንዳልኳችሁ ለራሳችሁ ጊዜ በመስጠት ኤክስፔክቴሽናችሁን በመቀነስ ከዛ ስራ የምትጠብቁትን ነገር ለጊዜውም ቢሆን በመቀነስ ማስተካከል ትችላላችሁ። አሁን ግን ኤክስፔክቴሽናችሁ ሳይቀነስ በዚህ ጊዜ ይህን አሳካለሁ የሚለውን ነገር ሳትቀይሩት ግን እውነታውንስ እንዴት ማስተካከል ትችላላችሁ? ይሄ ማለት እውነታው ላይ እናንተ የሚጠበቅባችሁ ነገር ይኖራል። ምናልባት ያንን ነገር ላታውቁ ትችላላችሁ። በዚህ ሰዓት ላይ ያንን ነገር ያሳኩ ሰዎች ካሉ እነዛን ሰዎች ተመልክታችሁ እናንተ የሚቀራችሁን ነገር መሙላት ያስፈልጋል። እናንተ የሚጎላችሁን ነገር ማስተካከል ያስፈልጋል። ያንን ነገር ማሳካት ትችላላችሁ። ነገር ግን በቂ ትኩረት ከሌላችሁስ፣ ስሜታችሁን መቆጣጠር ማትችሉ ከሆነስ፣ በስሜት የምትወስኑ ከሆነስ፣ እነዚህ ነገሮችስ መቀየር ካለባቸው ምናልባትም ደግሞ ለዛ የሚያስፈልጋችሁን ስኪል ወይም ችሎታ በደንብ መማር ቢኖርባችሁስ፣ ለምሳሌ እንበልና ከአንድ ቪዲዮ ኤዲቲንግ ማትረፍ የምትፈልጉት ብር አለ። ታዲያ ከዛ የቪዲዮ ኤዲቲንግ ሙያ ማትረፍ ከፈለጋችሁ ኤክስፔክቴሽናችሁን መቀነስ ሳይሆን ሪያሊቲው ላይ
በስኪል ብቁ ናችሁ ወይ? ወይም የዲስፕሊን ጉዳይ ጥያቄ ውስጥ እናንተ ጋር አይገባም ወይ? እሱን መጠየቅ አለባችሁ። ለምሳሌ አንድ ነገር ላንሳላችሁ። አንድ የ8ኛ ክፍል ተማሪ ነው። ሚኒስትሪ ተፈትኖ ወደቀ። ያንን ፈተና ከወደቀ በኋላ ትምህርት ቤት ስለቀየረ ብቻ ማለፍ ይችላል? ሌላ ትምህርት ቤት ቢገባ፣ ሌላ ቦታ ቢገባ የግዴታ ያችን ሚኒስትሪ ማለፍ አለበት ወደ 9ኛ ክፍል መግባት ከፈለገ። ስለዚህ ትምህርት ቤት መቀየር ሳይሆን ያለበት እሱ ያጠናን ስታይሉን መቀየር ካለበት መቀየር፣ ሌሎችም ነገሮች ለትምህርት የሚያስፈልጉትን ነገሮች ማሟላት መቻል አለበት። ያ ካልሆነና ፈተናውን በትክክል ማለፍ ካልቻለ፣ አቅሙን አስተካክሎ ያለውን ችሎታ ቀይሮ ማሸነፍ ካልቻለ ወደ 9ኛ ክፍል መግባት አይችልም። ልክ እንደዛ ሁሉ ብዙ ወጣቶች ላይ ብዙ ሰዎች ላይ የማስተውለው ነገር ምንድን ነው? ከአንድ ስራ ወደ ሌላ ስራ ሲሄዱ ብዙ ጊዜ ራሳቸውን አይመለከቱም። ስራው አልሆነኝም፣ የምፈልገውን ትርፍ አላስገኘኝም የሚለውን ነገር እንጂ የሚያዩት ብዙ ጊዜ ወደ ራሳቸው አይመለከቱም። ስለዚህ የትኛውም ስራ ላይ ብትሆኑ የሚያስፈልጓችሁ ክራይቴሪያዎች አሉ። አንደኛ የምትሰሩትን ስራ በደንብ ጠንቅቃችሁ ማወቅ ያስፈልጋል። ያንን ነገር ደግሞ ካወቃችሁ በኋላ ለዓመታት ያንን ነገር መስራት ያስፈልጋል። በተለይ ትልቅ ስኬት የምትፈልጉ ከሆነ መቆየት ያስፈልጋል። ዋጋ መክፈል የግዴታ ነው። ዲስፕሊን፣ ኮንሲስታንሲ፣ ኢሞሽናችሁን መቆጣጠር የግድ ይላችኋል። ስለዚህ ትልቁ ነገር ብዙ ሰዎች የሚስቷት ነገር አንድ ነገር ላይ ውጤቱን ይፈልጉታል። ኤክስፔክቴሽን አላቸው። ይህን ነገር አደርጋለሁ ይላሉ፣ ግን ለዛ የሚከፈለውን ዋጋ አይከፍሉም። ስለዚህ ሪያሊቲያችሁን ማስተካከል ስላችሁ የምትጠብቁትን ነገር አትቀንሱ። ነገር ግን ለዛ ለምትጠብቁት ነገር ለምሳሌ ሌሎች ሰዎች 5 ሰዓት ሰጥተው ያመጡት ውጤት ካለ ለዛ ስራ እናንተ እንዴት ነው 6 ሰዓት፣ 7 ሰዓት፣ 8 ሰዓት ሰጥታችሁ ጊዜውን ማሳጠር የምችሉት ብላችሁ ብትጠይቁ፣ አዎ ጊዜውን ማሳጠር ትችላላችሁ፣ ውጤታችሁ ከፍ ያለ ይሆናል። ምክንያቱም የእናንተ ዋጋ ከሌሎች በተለየ ተከፍሏልና ነው። እዚህ ዓለም ላይ ነፃ የሚባል ምሳ የለም። ይሄንን ነገር ካወቃችሁ ምንም ነገር ማሳካት ትችላላችሁ። አንድ ዘመን ላይ የሚኖር ለትውልድ በጣም የሚቆረቆር የሚያስብ ንጉሥ ነበር። ታዲያ ይሄ ንጉሥ እድሜው የገፋ ሲሄድ ለትውልድ የሚተላለፍ ፍሬ ያለው ነገር ማስተላለፍ ይፈልግና ሊቃውንቱን ጠቢባኑን ሰብስቦ አንድ ትእዛዝ ያዛቸዋል። እስቲ ለትውልድ የሚተላለፍ አስተማሪ የሚያንጽ ነገር ጽፋችሁ አዘጋጅታችሁ አምጡልኝ ብሎ ያዛቸዋል። ታዲያ እነዚህ ጠቢባን በአንድ ሳምንት ጊዜ ውስጥ ለትውልድ ይጠቅማል ይበጃል ያሉትን ሀሳብ በአንድ ጥራዝ ይዘው ለንጉሱ ያቀርባሉ። ንጉሱም ያንን ጥራዝ ተቀብሎ በደንብ ካየው በኋላ አንድ ነገር ይላቸዋል። እውነት ነው፣ ያዘጋጃችሁት ነገር በጣም ቆንጆ ነው። ነገር ግን ቀጣዩ ትውልድ ይህንን ሁሉ ለማንበብ ጊዜ ላይኖረው ይችላል። ስለዚህ እስቲ አጠር አድርጋችሁ ለትውልድ የሚጠቅም ነገር ይዛችሁ ኑ ብሎ ይሰዳቸዋል። እነዚህም ጠቢባን ከ2 ሳምንት ቆይታ በኋላ ያንን ነገር አሳጥረው በ10 ገጽ አድርገው ለንጉሱ ያቀርባሉ። ንጉሱም የተሰጠውን ተቀብሎ እያገላበጠ በደንብ ያህል ካየ በኋላ ግን አሁንም አንድ ነገር ይላቸዋል። ቀጣዩ ትውልድ አሁንም ምክንያት እንዳይደረድር የሚጠቅመው ነገር ሆኖ ነገር ግን ጊዜ የለኝም እንዳይለን እስቲ አሁንም አሳጥራችሁ አንጡት ይላቸዋል። አሁን ደግሞ ትንሽ ጊዜ ወስደው ከወር በኋላ አዘጋጅተው አሳጥረው በአንድ ገጽ ይዘው ለንጉሱ ይቀርባሉ። ይሄንንም ንጉሱ ካነበበ በኋላ ይበልጥ አሳጥሩት፣ እንደውም በጣም አጠር አድርጋችሁ በአንድ አረፍተ ነገር እንድትገልጹት እፈልጋለሁ ብሎ ይሰዳቸዋል። ታዲያ የንጉሥ ትእዛዝ ነውና እነዚህ ጠቢባን ትንሽ ቢያጉረመርሙም ከ2 ወር ቆይታ በኋላ ይበጃል፣ ይጠቅማል፣ ትውልድን ያንጻል የሚሉትን አንድ አረፍተ ነገር በ3 ቃላት ገልጸው ለንጉሱ ይዘው ይመጣሉ። ንጉሱም ያንን ተቀብሎ ሲመለከት በጣም ይደሰትና እነዚህን ጠቢባን በሽልማት ያንበሸብሻቸዋል። ያቺንም ደግሞ አረፍተ ነገር በደንብ በጥንቃቄ አስቀምጦ ለትውልድ እንዲተላለፍ ያደርጋታል ማለት ነው። ታዲያ ያቺ ጽሑፍ ከትውልድ ወደ ትውልድ እየተላለፈች አያቴ ጋር ደረሰች። አያቴንም ታዲያ ዛሬ ትውልዱን ለማስተማር ቀጠሮ አለኝ፣ እስቲ ያቺን ደብዳቤ ስጠኝ ስለው በል እንግዲህ በጥንቃቄ ለትውልዱ አስተምርልኝ ብሎ ለእኔ ሰጠኝ። ይኸው ደግሞ ለእናንተ ይዤው መጣሁ። ይቺ 3 ቃል ያላት በጣም ጠቃሚ አረፍተ ነገር ምን ትላለች መሰላችሁ? እንደምታዩት ነፃ ምሳ የለም ነው የምትለው። እዚህ ዓለም ላይ ምንም ነገር ማሳካት ስትፈልጉ ለዛ የምትከፍሉት የግዴታ ዋጋ አለ። ያንን ዋጋ ካልከፈላችሁ የምትፈልጉትን ነገር ማግኘት የሚባል ነገር የለም። ታዲያ በዛሬው ቆይታችን ውስጥ እንድትማሩልኝ እንድታውቁልኝ የምፈልገው ነገር የምትጠብቁትን ነገር ማሳካት ትችላላችሁ። ያ የምትጠብቁት ነገር ግን ምን ያህል ዋጋ ያስከፍላል የሚለውን ነገር በደንብ
ጠንቅቃችሁ መለየት ይኖርባችኋል። እንደውም አንድ ነገር በጣም በቀላሉ ማሳካት ትችላላችሁ። ይሄ ነገር እኮ ምን የእናንተን ጥረት አይፈልግም ከተባላችሁ አንድ ነገር ወቁ፣ ወጥመድ ውስጥ ልትገቡ ነው። እንደዚህ የሚባል ነገር የለም። እናንተ የምትከፍሉት ዋጋ የለም ከተባላችሁ ያኔ ሮጣችሁ አምልጡ። የምትከፍሉት ዋጋ የግዴታ አለ። ዋጋ ካልከፈላችሁለት ያ ነገር ውጤቱ ትክክል አይደለም ማለት ነው። ነፃ ምሳ የለም። ስለዚህ በዚህ መንገድ ሪያሊቲያችሁ ላይ ምን ማድረግ እንዳለባችሁ ከእናንተ የሚጠበቀው ነገር ምን እንደሆነ ለይታችሁ ያንን ዋጋ ስትከፍሉ የምትፈልጉት ቦታ ላይ ትደርሳላችሁ። ስለዚህ ይህን ነገር ማድረጋችሁን እርግጠኛ ሁኑ። ይህንን ሁሉ የሚያጠቃልልን ደግሞ አንድ ኤክሰርሳይዝ አብረን እንሰራለን ማለት ነው። ስለዚህ እንዳልኳችሁ ደግሞ የላኩላችሁ ፒዲኤፍ ላይ ጥያቄዎችን ማግኘት ትችላላችሁ። ቴሌግራም ቻናላችንን ዲስክሪፕሽኑን ከታች ታገኛላችሁ። እዛ ፒዲኤፍ ላይ እነዚህን ጥያቄዎች ማግኘት ትችላላችሁ። አብራችሁኝ ምናልባት አሁን መጻፍ ጥያቄዎችን መመለስ ባትችሉ በጽሁፍ በደንብ ግን እንድታስቡ ፈልጋለሁ። ኮመንት ላይ ታስቀምጡልኛላችሁ። ይሄ ጥያቄ ምንድን ነው? እንግዲህ አሁን የጀመራችሁት ነገር አለ ወይ ያሰባችሁት ስራ አለ። ስለዚህ እስከ ዛሬ በ2 ወር በ3 ወር ውስጥ የሆነ ነገር ጀምራችሁ የምታቆሙ ከሆነ አሁን ለራሳችሁ ቻሌንጅ እንድትሰጡ ፈልጋለሁ። ያ ቻሌንጅ ምንድን ነው? ለምን ያህል ጊዜ አሁን የምትጀምሩት ነገር ወይም አሁን የጀመራችሁት ነገር ላይ ለመቆየት አሰባችሁ? ለ3 ወር፣ ለ6 ወር፣ ለ1 ዓመት፣ ለ2 ዓመት ለመቆየት የምታስቡትን ያህል የጊዜ ርዝማኔ ኮመንት ላይ ትጽፉልኛላችሁ። ራሳችሁን ቻሌንጅ እንድታደርጉ ፈልጋለሁ። እስከ ዛሬ ቆይታችሁ በማታውቁት ልክ እንድትቆዩ ፈልጋለሁ የያዛችሁት ነገር ላይ። ታዲያ ግን እዚሁ ጋር የምጠይቃችሁ ሁለተኛው ነገር በዚህ ጊዜ ውስጥ ግን ዝም ብላችሁ መቆየት ብቻ ሳይሆን ፐርሰናሊ ራሳችሁን በምን መንገድ ዴቨሎፕ ማድረግ አለባችሁ፣ ራሳችሁን በምን መንገድ ማሳደግ አለባችሁ። ዝም ብሎ መቆየት ብቻ ውጤት አይሰጥም። ነገር ግን በዛ ቆይታችሁ ውስጥ ምናችሁ መስተካከል አለበት። እስከ ዛሬ ገንዘብ ለማስተካከል ሌሎች ነገሮችን ለማስተካከል ጊዜ ከሰጣችሁ አሁን ደግሞ የእናንተ ጠንካራ ጎን ምንድን ነው? ደካማ ጎን ምንድን ነው? ያንን ነገር እስቲ ቆም ብላችሁ ተመልከቱ። ምናልባት ከስራ ስትወጡ ያለውን ጊዜ ሌላ ስራ ለመፈለግ ሌላ ነገር ለማድረግ የምታስቡ ከሆነ አሁን ዲስፕሊን እንደሆናችሁ ያንን ስራ ከሰራችሁ በኋላ በትርፍ ጊዜያችሁ ወይ በምታገኙት ጊዜ ምንድን ነው የኔ ጠንካራ ጎን? ምንድን ነው የኔ ደካማ ጎን? ምኔን ነው ማስተካከል ያለብኝ? ዲስፕሊን የለኝም? ኢሞሽኔን ወይም ስሜቴን አልቆጣጠርም? ምንድን ነው የኔ ክፍተት? ይሄን ነገር የትም ቦታ ላይ ብትሄዱ ማለፍ አለባችሁ። ካልሆነ ግን ሁሌም የ8ኛ ክፍል ሚኒስትሪያችሁን ሳታልፉ ከትምህርት ቤት መቀየር ነው የሚሆንባችሁ። ያንን ፈተና ለማለፍ የግዴታ የራሳችሁን ማንነት መቀየር ያስፈልጋል። ስለዚህ በህይወት የምትፈልጉትን ነገር ለማሳካት የመጀመሪያው ጥያቄ እንዳልኳችሁ የጊዜ ገደብ አስቀምጡ። ከዚህ እስከዚህ ጊዜ የጀመርኩትን ነገር በፍጹም አላቆምም የሚል ውሳኔ ከእናንተ ፈልጋለሁ። ኮመንት ላይ አስቀምጡልኝ። ያንን ካስቀመጣችሁ በኋላ ደግሞ በዛ ጊዜ ውስጥ ምናችሁ ላይ ለመስራት ወሰናችሁ፣ እሱንም መስራት የምትፈልጉትን ነገር ኮመንት ላይ አስቀምጡልኝ። በዛ ሀሳብም ደግሞ ቪዲዮ እንሰራበታለን። ስለዚህ ኮመንት ላይ ማስቀመጣችሁን እርግጠኛ ሁኑ። እነዚህን ካደረጋችሁ ከዚህ በኋላ ጀምሮ ማቆም የሚባል ነገር አያስቸግራችሁ። የጀመራችሁትን ነገር ትጨርሳላችሁ። የጀመራችሁትን ነገር ከግብ አደርሳችሁ ሌላ ደግሞ ጨምራችሁ ብዙ ነገሮችን በህይወታችሁ ማሳካት ትችላላችሁ። ይህንን ነገር በማድረግ ህይወታችሁን መቀየር ትችላላችሁ። ቪዲዮ ጠቅሟችኋል፣ ወዳችሁታል ብዬ አስባለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን አሁንም ቢሆን መጫን አስታውሱ። እዚህ ድረስ ስለተከታተላችሁኝ እጅግ አድርጌ ያመሰግናለሁ። እወዳችኋለሁ።